ቤተሰብ እንግዲህ ይሄ ቡና እንዴት አባቱ እንደሚያምር ማለት ነው። እዩት እስቲ እያፈራ ነው ያለው። ይሄ ቡና መስከረም፣ ጥቅምት፣ ህዳር ድረስ ደርሶ ሰው የሚጠቀመው ቡና ነው። እንግዲህ ካሁኑ ነው ያፈራው። ያው አዱንጓሬው እዚህ እንዴት አባቱ እንደሚያምር አዱንጓሬ ያልኩኝ ጎደሬ ማለት ነው። ተኮትኩቶ ምናምን ይሄ ከአንድ ወር በኋላ እንዴት አባቱ እንደሚያምርበት አቮካዶ እንግዲህ ያው የነበረውን ጨርሶ አበባ እያበበ ነው። ለመስከረም የሚደርስ ነው ይሄም ራሱ እና እንዴት አባቱ እንደሚያምር በናችሁ። እንደዚህ አይነት ማሳ ያለው ሰው በቃ ዘላለም አይራብም፣ ዘና ብሎ ይኖራል። በቃ ክረምት ዝናብ ብቻ ይኖር፣ ለመስኖ ውሃ ብቻ በቅርብ ይኖር። ከዛ ውጪ ምንም ነገር ተሰርቶ ሰው ይጠቀማል። ይሄ ጌሾ ነው። ጌሾ በቅርብ ጊዜ ጌሾ ፍሬ ተብሎ ምናምን ሲወራ አብሶ ለሴቶች ምን ነበር ያሳድጋል የተባለው? እዩትኝ ቀይ ፍሬዎች እዚህ ጋር ቀይ ፍሬዎች አሉ። አበባም እያበቡ ነው። እና ጌሾን ጥቅም ደግሞ ያው ብዙ ጥቅሞች አሉት። ግን ሴቶች ደግሞ በይበልጥ ደግሞ ብዙ ሀሳብ ሰጥተዋቸዋል። ተጠቀሙበት። ያው የተጠቀሙት ናቸው የተናገሩት ያሉት እና መቼም ያለ ጥቅም ሰው አይናገርም። ጥቅም አለውና እንሰት ደግሞ ኮቦ እንዴት አባቱ እንደሚያምር ያችሁት። እንሰት ዋው ነው እንሰት። ይሁት ቆንጆ እንሰት ውስጥ ያው እንሰት ውስጥ በቆሎም ራሱ ይዘራል። እንሰቱ ይደርሳል። እንሰቱ አመትን 2 አመትም ሊቆይ ይችላል። በቆሎ ግን በ3 ወርና በ4 ወር ተበልቶ የሚያልቅ ነው እና በየደረጃ የሳምንት የ15 ቀን የ1 ወር ልዩነት ተደርጎ ነው የተዘራው እና በጣም የሚያምር የሚደንቅ እርሻ ግብርና ስራ ነው።